እርግጠኛ ነኝ ይገባቸዋል ብዬ እረዳለሁ። እኔ ቤታውን ቤቴ ታርሷል፣ በጥይት በቦምብ ተበታትኗል። ቤቴ ገርጨጭ ያውቃል። በማን በጥንፈኛ እያባበል ወንድሜ እናቴ ልጅ እህቴ ልጅ ነው አልላቸው አለን። ይህንን ሰላም እንዳይመጣ የሚጥሩ ግን ክራይ ሰብሳቢዎች አሉ። ተታደግ የኢትዮጵያ ጉዳይ ላይ ተቀጥረው ማለት ነውና ያቆያ የፖለቲካ ትግል ዲፕሎማሲ ትግል ያስፈልገናል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? እስክንድር በዋትስአፕ ስብሰባው ምን አለ? የሰላም ስምምነቱን ወር ድርድሩንስ በምን መልኩ እየተወያዩበት ነው የሚለውን በዋትስአፕ የተገኘውን መልእክትና በአማራ ክልል ላይ የተለያዩ መድረኮች ላይ የተነሱ አንዳንድ የህዝብ ማረጋገጫ እውነታዎችን ከህዝቡ አንደበት በተወሰነው ለመስማት ነው የመጣ ነው። አብራችሁን ቆዩ። ጥሪ ውስጥ የሚከተሉት ነገሮችን ማጤን እንደሚገባ አስቀምጠናል። አንደኛው ተስፋዎችንም ስጋቶችንም ይዞ መግባቱ ተገቢ እንደሆነ፣ ሁለተኛ በእያንዳንዱ ሂደት የተሳታፊዎችን ቁመና መከታተል ያስፈልጋል። በተለይ መጀመሪያ የሚቀርቡበትና መሀል ላይ የሚኖራቸው መጨረሻ ላይ የሚኖራቸው አቋም የተለያየ ሊሆን ስለሚችል በእያንዳንዱ ሂደት ውስጥ ቁመናቸውን መገምገምና የውሳኔ ሀሳብ ላይ ትኩረት መስጠት እንዳለብን፣ ሶስተኛው ከንግግር ባለፈ በተግባር ሊያደርጉት የሚችሉትን ከገመት ነው ውጭ ሊሆን ይችላልና ለተግባር ሊለካ የሚችል ግምገማ ማስቀመጥ የሚል ነው። የቀጠናው ፖለቲካ የተወሳሰበ በመሆኑ ከአማራ አብራክ የወጣው የአማራ ፋኖ ድርጅት ሰላም ወዳድ መሆኑን በግልጽ ማሳየት ቀይ መስመር ብለን አላስቀመጥም። ምክንያቱም ለሰላም ጥሪ ለድርድር ቀይ መስመር ማስቀመጡ ሌላ ትዝብት ውስጥ የሚጥልና ሆነን ለመናገርም ለመነጋገር ቀይ መስመር የሚያስፈልገው ስለሆነ ወደ ውሳኔ ስንገባ ነው ቀይ መስመር የሚያስፈልገውና ይሄ ነው። ምናልባት ከጊዜ ማንሳት ይሄ እዚህ ላይ ብናቆመው ሶስተኛ ምዕራፍ አለ። ሶስተኛ ምዕራፍ ምንድን ነው? የትኛው ነው የሚለውን በግልጽ አስቀምጠናል። ምናልባት ለምሳሌ አሁን ቀለል ያለው ጥያቄ የጋራ የተኩስ አቁም ስምምነት ከሆነ ይህን በተመለከተ ያስቀምጥናቸው ቅድመ ሁኔታዎችና ቀይ መስመሮች አሉ። ወደ ድርድር የሚያመጣ ከሆነ ጉዳይ ነው ይሄ ሰራዊትን መነሳት የሌለበት ወደ ክሰሰሮች ለውይይት መቅረብ እንደሌለበት ነው ስራ ነው አቅጣጫን ባስቀምጥና አንደኛው በሁለትዮሽ የተደረገውን ውይይት የጋራ ውሳኔ ሲኖረን በሚዲያ ልናወጣው እንችላለን። ከዛ በፊት ግን ይሄ ሚኒስትር ተጠብቆ መቆየት እንዳለበት አንድ ቅድመ ሁኔታ ነው። ሁለተኛው ቅድመ ሁኔታ የተለያዩ መንገዶችን በመጠቀም የዲፕሎማሲ ስራ፣ የተግባቦት ወይም ደግሞ የኮሚኒኬሽን ስራ፣ የመረጃ ማጥራትና የፖለቲካ ስራዎችን ከአሁኑ አጠናከር መስራት ይጠበቅብናል። ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ሲቪልና እንደ ፖለቲካ አተራፊ ነው እንጂ ጎጂ አለመሆኑን የሚል አቅጣጫ ነው በእኛ በኩል ያየ ነው። አሁን ይሄ ደግሞ በጣም የሚገርመው ያው ወደ ድርድር መግባቱና ወደ ሰላም መግባቱን እንግዲህ ምን ሲሉ እንደነበር እያስታወሳችሁ በትክክል ህዝብን የሚጠቅም እኛንም የሚጠቅም ነገር ነው እንጂ ጎጂ አይደለም በሚል ነው በእኛ በኩል የሚል ነው። ሌላኛው አንደኛው ክንፍ የሚያወራው ጎጂ መሆኑ ቀርቶ እንግዲህ እንፈልገዋለን የፖለቲካና የዲፕሎማሲ ስራው በምን መልኩ ይሰራ የሚል ነው። ከዚህ ጋር የተነሳው ነጥብ እንደገና በህዝብ ዘንድም አንዳንድ ነገሮችን በዚህ መልኩ ሰላምን ማውገዝ በራሱ ከህዝብ ጋር ሊያጋጨን የሚችል ባህሪያችንም የሚገልጥ ነው የሚል ሀሳብ ነው ከዚህኛው ሰው የሚሰጠው ማለት ነው። እንደ አንድ ድምፅ እንዳለው ተሳታፊ ማለት የኮሚቴውን ያቀረበውን ሀሳብ እኔ ትክክል መነጋገር አለ። ማንነጋገር ከሆነ ትግላችን ወታደራዊ ትግል ብቻ ይሆናል። ፖለቲካዊ ትግል አይሆንም፣ ዲፕሎማሲያዊ ትግል አይሆንም። በአማራ ብቻ ሳይሆን ከዛ ማተን ለሀገር ነጻ አውጪ የኢትዮጵያ ነጻ አውጪ ስንንቀሳቀስ መሰረት አድርገን የአማራ ጥያቄ መሰረት አድርገን ሀገራዊ ለማስቀደስ ስንንቀሳቀስ ወታደራዊ ትግልም ፖለቲካዊ ትግልም ዲፕሎማሲያዊ ትግል አለ። እነዚህም ጎን ለጎን ማስኬድ ይጠበቅብናል። የሀገር ተሞክሮ ነግረን የነበሩ ነጻ አውጪዎች በዚህ መንገድ ሄደው ስግጅ ግብትና ከዛ አኳያ መርብ ተጋባቸው በፖለቲካ ትግላችንና በዲፕሎማሲ ትግላችን ላይ መረጃ ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱን ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ደግሞ እንግዲህ እስክንድር ነው በዚህ ልክ ስሙዝ ሆኖ የዓለም ባህሪም ይሄ ነው ብሎ ከአማራ ታጋይነት ደግሞ አሁን የኢትዮጵያ ታጋይ ሆኖ እንደሆነ ያወራል። ያንን ደግሞ በዛ በኩል እንግዲህ ሌላ ጨዋታ ለመጫወት አቅዶ ይሁን አይዶን ነው። በዚህ ሀሳቡ ግን እንደ አማራ ሳይሆን እያወራ ያለው እንደ ሀገራዊ ፖለቲከኛ ወይም የነጻነት አባት ሆኖ እያወራበት ያለና በሌሎችም ቢሆን የዓለም ፖለቲካም ቢሆን ይሄ ነው
እንግዲህ አንደራደርም፣ መደራደር ፍጹም አይታሰብም ሲባል የነበረበትን መድረክም ታሳቢ ያደረጋችሁ በዚህ ንግግር ውስጥ የዓለም ፖለቲካ ባህሪውም ቢሆን ይሄ ነው፣ ምን የሚባል ምን መጨረሻው ድርድር ነው የሚለውን ነገር በዚህ ልክ ስሙዝ ሆኖ አምኖ የመጣበትን ነገር እንዴት ነው እያላችሁ ምን እንደተሰማችሁ ኮመንት ያደረጋችሁ አብራችሁ ቆዩ። መልካም ጊዜ፣ አብረን እንየው ማለት ነው ንግግሩ። ከዛ ባሻገር የምንነጋገረው አሁን በሰላም ጥሪ ብቻ አይደለም። ስንነጋገረው በአጠቃላይ በሀገር ጉዳይ ላይ ነው። በአማራ ጉዳይ፣ በኢትዮጵያ ጉዳይ ላይ አጠቃላይ በኢትዮጵያ ጉዳይ ላይ ተነጋገረው ማለት ነው እና እንደ አኳያ የፖለቲካ ትግል፣ የዲፕሎማሲ ትግል ያስፈልገናል እና መነጋገር አለብን። የሚመጡትም እነሱ አደራዳሪዎች የሚመጡ በሀገር ጉዳይ ላይ መነጋገር አጀንዳው ምንድን ነው በሚለው ላይ የድርድር ውጤት ነገር ነው ማተስተናገር እንጂ አንቆጣበት የሚል አቋም ያለኝ ማለት ነው። በዓለም አቀፍ ሕግም የሰላም ጥሪ የሚሆን ማንኛውም ነገር ሲደረግ ጠራቀፍ በዓለም አቀፍ ሕግም አልደራደርም አይባልም። እሱን ሁላችንም እንግዲህ የምናውቀው ነው እያስባለሁ። ሌሎች ሀገሮች በእንደዚህ አይነት መንገድ ያለፉ ይሄን እያደረጉ ነው እና ይሄ በዚህ ቢቀጥል ጥሩ ነው፣ አሪፍ ነው የሚል ሀሳብ ነው ያለኝ። ሌላው ግን እንዳስተያየትም በዚሁ መስጠት የምፈልገው ከእኛ ስራ ይጠይቃል። ወደ እንደተቋም ተቆጥሮ በዚህ ልክ ተመጣነ እኛ ምንድን ዝግጅት ይጠይቀናል። ምናልባት ይሄ የሰላም ጥሪ የተደረገው ሲመጣ ሁላችንም በአንድ አመለካከት አንድ አስተሳሰብ እንቀበለዋለን ወይ? አንዱ የፈቀደውን አንዱ ለማበላሸት የሚሄድበት መንገድ ብዙ ርቀት ያለው ስለሆነ ቅድም ሲባል እንደነበረው አንዳንዱ ገብቶትም ሳይገባውም ተቃራኒ የሆነ ሀሳብ የሚያመጣ ሰው ስለሚኖር ከእኛ ስራ ይጠበቃል ከዚህ በኋላ ብዬ አስባለሁ። አንዱ መፈተኛችን ይሄ ነው እና እንደ ተቋም መቆም ይኖርብናል። በአንድነታችን ሰርተን እንደ ተቋም የጋራ ውሳኔ የምናሳርፍበት ሁሉም ያነሳው ሀሳብ ስለሆነ በግባዜ የሚጨምርበት ነገር የለም ቃ ማለት ያው ይህን ሙጠክረት ማለት ብቻ ነው። እናመሰግናለን። አገኛ መተታው ጨርሰሃል ብዬ ነው። ሌሎቻችሁ የኮሚቴ አባላት ሆናችሁ ያሉ የጋራ ቋንቋችሁ ተመጣችሁ መድረክ መክፈት አስፈላጊ መስዋዕት እየተሳተፈ ኦሮሚያ ባላንን ሰው አላወቅንም። ይህ እንግዲህ ያው መከታውን ጨምሮ ሌሎች ጋር ነው እንትን እያለ ያለው ሀሳቡን በዚህ መልኩ የቋጨ ይመስላል። የዋትሳፕ ላይ ተቀንጭቦ ያገኘ ነው መልእክት ማለት ነው። ከዚህ በመቀጠል ደግሞ በአማራ ክልል በተለያዩ ቦታዎች ላይ ሰዎች ሲወያዩ የሚሉትን አንዳንድ ነገር ከአንደበታቸው በድምፃቸው ብቻ ብትሰሙ የሆነ መልእክት አለውና መረዳት የምንችለው በትክክል ከምንሰማው መጥፎ ነገር ወይም መጥፎ ውጤት በድጋሚ እንዳይመጣ የማድረግ ኃላፊነትም ስላለብን መስማቱ ብቻ ሳይሆን የሰማነው ነገር ደግሞ እንዳይመጣ የተፈጠረው ችግር ተመልሶ እንዳይፈጠር ለማድረግ በምንችለው ባለንበት ቢያንስ ምንም ማድረግ እንኳ ባንችል በእምነታችን ጸሎት በማድረግ ሰላም አውረድ፣ ሰላም ይምጣ፣ ህዝብ ይዳን፣ የተበደሉት ይካሱ የሚል ነገርን ማሳሰብ እፈልጋለሁ በቀላሉ። ሌላው እንደ እውቀት እንደ የትኛውም የፖለቲካ ተሳታፊነት ደግሞ ተሳትፏችን በግልጽ በገንዘብ የሚሆን በእውቀት ወይም በማንኛውም ተሳትፎ ማለት ነው በግልጽ ለመልካም ውጤት ብንሳተፍ የሚል ማሳሰቢያ። ያንን ማድረግ ባንችል እንኳን ባለንበት ፈጣሪ ሆይ እባክህ በመልካም አስበን፣ ይሄ የህዝብ እንባ ይቁም፣ የህዝብ መገዳደል ይቁም፣ ጦርነት ይብቃ፣ መገዳደል ይብቃ፣ ፈጣሪ ሆይ በቸርነትህ በጎን ፍርድን ፍረድ እያለን የህዝቡን ንግግር እንስማ። ውጭ ጠላት አለ። እኔ እዚህ ላይ ቢሰመርበትና እዚህ ላይ መስዬ ቢቆረጥበት ብዬ ነው የማስበው እንጂ ስበሳችን አይደል፣ ሞቱማ ስበሳችን አይደል። ማን ልጆች ናቸው? ልማቱማ እንግዲያ ምን ሰላም ወደና አለማውያን። እኔ ዝም ብዬ ሳየው ማደግ የጀመረች ሀገር ከሌሎች ሀገር የምትሳከል ሀገር በራሳችን ጊዜ በራሳችን ጥጋብ አሽቆልቁለን ወደ ገደል እየከተተላት ነው ያለ ኢትዮጵያ። እኔ ሳያት አይደለም ለልጆቿ ከሷ ከተወለድነዎች የሌላም ሀገር ህዝብ ይዛ ምትወጣ ሀገር ነው። ሁሉንም አቅፎ የያዘው ሰላም ነው። ሰላምን ደግሞ በተገቢው መልኩ ሁላችንም ልናስቀምጠው እንችላለን። ይህንን ሰላም እንዳይመጣ የሚጥሩ ግን ክራይ ሰብሳቢዎች አሉ። እነዚህ ክራይ ሰብሳቢዎች በተሻለ መልኩ ልንታገላቸው ይገባል። ዛሬ ከማንወጣበት ብዙ መስዋዕት እስክንከፍል ድረስ አድርሶናል። ስለዚህ አሁንም ክራይ ሰብሳቢዎች ውስጥ ለውስጥ ያሉትን ካጠራን ሰላም ማይመጣ የለም። አሁን እዚህ ስንናገር አላምሸትማ ወረፋም የለው እዚያ የሚደወለው ግን ያልፈራም አስማማ አብዲ ወንድሜ ሞቷል ተሷል በል። ስለዚህ እኛ ወደ እናንተ ተመምጣት ይልቅ
አቶ በላይን ደግሜ የምናገረው እሱን አይዞህ ካልነው የመንግስት ሰራተኛ ምን እንደሆናችሁ ነው። አንድ ክልል መንግስት ያልወፈራችሁ ወይም ደግሞ እናቷ ሰፋ ያልወፈራችሁ እናቶ በላይ ያልወፈሩ ምንድነው? አቃች ያለው እንደገና ሆዱ አገልግል የመሰለ ምንድነው? አሳ ቢኖረው እውነት ነው ማለት። ስለዚህ ሀሌላው ከመሄድ ክልሉ ሀሌላው ከመሄድማ የሀገር ሽማግሌና ሀገሪቱን ብርሽት አድርጎ ያበላሻል። ማን የሀገር ሽማግሌና ሃይማኖት አባት አይደሉም? ይባርከዋል። ነፍስ ልጁ አይቦን ጫንቃውን ቸብቸብ ባርኮ አይዞች አይነፍስ ብሎ ትምሰል። እዚህ ደግሞ በጣም የዚህኛው በጣም ነጋሪ አገር አፍራሹ ሽማግሌና የሃይማኖት አባት አይደለም ወይ የሚል ትልቅ ገመና ገላጭ ነው። ይህም እዛ ጋ እንግዲህ ሽምግልና እድሜ ሰውን ካላስተማረው እድሜ ሰውን ገዳይ ካደረገው ምን ይባላል? እና በዚህ ሰዓት የሃይማኖት አባት ተብሎ ቸብቸብ ተደርጎ በመስቀል ባረኩ ሂድ ግደል የሚል በዚህ ዘመን ላይ በመፈጠር እግዚኦ የሚያስብል እሪ የሚያስብል ነውና ፈጣሪን አሁንም ወደ ፈጣሪ መጮሃችን ቢቀጥል ነው የምንለው። እዚህ ልጅ ነገር ለመነገር እኔ አንድ አባት ወንድሞች ተይዘው እኮ ቀዳሚውን ተይዘው ሁሉን መጥቼ ቀበሌ አንዱን አባት አረ እንደ ደብል ልብሳውቱ አረ እንደ እስኪ መስቀል አውጣችሁ ስልኮ እንድሪያል በስራው ውጣ በኔ እናመሰግናለን። በስጋት ተወጥረን ካልሆነ በስተቀር በፍርሃትም ተውጠን ካልሆነ በስተቀር ይህ ህዝብ ከልብ ከተነጋገረ ከልብ ከተዋየ ሰላምን ማናመጣበት መንገድ የለም የሚል ሐሳብ አለኝ። ይህ ማህበረሰብ ከዚህ ብቻ እዚህ ከተማ ብቻ የለም የሚውለው ገበያ መዋል ይፈልጋል። በየዳይሬክሽኑ በርካታ ዘመድ አለው። ለቅሶ መሄድ ይፈልጋል። በሄደበት ይቀራል። ስለዚህ መናገር አይፈልግም። ውስጡን ግን ቀልጠን ብናየው ሁላችንም ቢሆን ሰላም ወዳዶች ነን። ማን አጥፊ እንደሆነና ማን እንደማያጠፋ ማን ልማት ፈላጊ እንደሆነ ማህበረሰባችን በስርዓት ያውቃል ጠንቅቆ። ስለዚህ እዚህ ጋር የሚናገር አንድ አባት ካለ ገበያ ለመገበየት ወጣ ሲል የሚያገኘውን የሚገጥመውን ፈተና እርግጠኛ ነኝ ይገባቸዋል ብዬ እረዳለሁ። የኔ ቤት አሁን ቤቴ ታርሷል፣ በጥይት በቦምብ ተበታትኗል። ቤቴ ገርጨጫ ያውቃል። በማን በጥንፈኛ እያባበል ወንድሜ እናቴ ልጄ ነው አልላቸውም። ጠላቶቼ ናቸው ለኔ። በቃ ለኔ ጠላቶቼ ናቸው። ለሌላው ወንድሙ እህቱ ሊሆኑ ይችላሉ። ለኔ ግን ጠላቶቼ ናቸው። ምክንያቱም ቤቴን የመቱ ልጆቼ ላይ ቦምብ የጣሉ ሰባራ ክላሽ እጄ በዚህ እድሜ የምዞርበት በእነሱ ነው። ማን ችግር ነው? የማን ልጆች ናቸው? ስንቅ የምናቀብል ማንን? ተኩሶ ማን የት ነው የሚገባ? ጫካ ቢሆንማ የሚመለከተው አካልም እኮ እርምጃ ለመውሰድ ምንም እስካሁንም ዓመት ሙሉ አይፈጅም ነበር። ነገር ግን በዚያ ውስጥ የሚሞተው ንጹሃን ሰዎች፣ ንጹሃን እናቶች፣ የሚወድመው አዝመራ ይሄ እኮ አይቀሬ ነው። የመጨረሻ እኮ እርምጃው ከዚህ ላይ ተነጋግረን ውሳኔ ከወሰነን እርምጃው የመጨረሻና የመጨረሻ መንግስት ባለበት ሀገር የታጠቀ በቁጥር በተለያየ ምክንያት ይወጣ እኛ ያባለግነው ከኛ በፊት ሽሮ የበላ ከኛ በፊት አባቱ ሳይመጣ እናቱ በዚህ ላይ ናግባ ብላ የሰጠችው እኛን መልሰው እረንም ከርኛን መልሰው አንፍራ ይፈጀናል። ቅድም ማነው ትንሽ ዳረዳር ነፍቶታል። ይፈጀናል ብቻ እዚህ ላይ ያለው ይሞታን ብለህ ከሆነ በጣም ስህተት ነው። በባለፈው በ2017 ማሽላ ምጥሊቱን እኮ ነው ጀማህዶ የሞተ ማሽላ ስጥል የማን ጥንፍ የኛ እንምከር። አሁንም አዎ የሚመክረው ሰው ያንሳል 15 ቀበሌ አለ። ይሄ ግን ምናልባት የተወሰነ ቀበሌ ካልሆነ አልመጣም። ምሽግ የሆነው ቀበሌ አልመጣም። ምሽግ የሆነው ቅድም አሁን ስለ ጎሽ ሜዳ መንገድ ስለማንመንያ ማዳበሪያ ምናመጣልንን ተብሎ እኮ ነው ዘመዳችን ግጦ ዘርቶ ማዳበሪያ መንግስቱ ነው ማለት ነው። በተለያየ ችግር መጀመሪያ ሰላሙ ከመጣ ልማቱ ከኛ ስንዴ ልማት ሲመጣ እኮ ግብርና ከውሃ ልማቱ ተኝቶ በርበሬ እንዳይተከል ድንች እንዳይተከል አልምዶ ዛሬ ሌሊት ኧረ ድንች አንጥልም ስንዴ ይምጣልን ምትል እና አሁንም ቢሆን ወስነን ነው መለያየት ያለብን። አሁን እኔ 89 ዓመቴ ነው። የሞቱት ልጆቻችን የገደሉ ልጆቻችን ናቸው። የተከበረ ባህል አለን። ሃይማኖታችን የተከበረ አለ። በክርስትናውም በእስልምናውም በወንድማማችነት ተከብሮ ይኖራል። ልጆቻችን ወደዚህ እንዲመጡ እኛ በተቻለን በጸሎቱም ሆነ በምክሩም ሆነ ይምጡልን። ወደ ሰፊ ሆኖ መንግስት እንዲያቀርበው እኛም ደግሞ ወደ ሰፊ ሆነን ልጆቻችን ወደ ሰላም እንዲመጡልን። ተመጋደል ምንም ትርፍ የለውም። ሰው ቢኖርም ሰላም ነው፣ ቢሞትም በሰላም ነው የሚቀበረው። ሃይማኖት አለን። የአበጋንነት የተጣለ ማስታረቅ የተከበረ ባህል አለን። እንመክራለን። ሰላምን አጥኑልን። መኪና በመንገድ ላይ የቆመ የተዘረፈ ማዳበሪያ የተዘረፈ እንዴት ነው አማራ ክልል የሚለማው? ምናልባት
የኢትዮጵያ ማደግ የሚጠሉ የውጭ ኃይሎች እኛ ውስጥ ባለው ችግር ቅስቀሳ እየተደረገ እኛ እንዳንለማ የሆንበት ምክንያት ይሄ ይመስለኛል። እኔ እንደናሳስበው እኛ ሰላም እንፈልጋለን። ጫካም የገቡት የኛው ልጆች ናቸው። እዚህም ያለው መከላከያ የኛው ልጅ ነው። እናንተም አመራሮቹ የኛው ልጆች ናቸው። ሰላም የማይፈልግ ማንም የለም። እኛ እንደ ሀይቅ ከተማና እንደ ተውለደሬ ሰላምን እንፈልጋለን። እኛ ልጆቻችን እዛም ያሉት አይሞቱ፣ ሞት አንፈልግም። እዚህም ያሉት አይሞቱ። እኛም በጥይት ጩኸት low battery please charge መድረስ በጫካ ያሉ ልጆቻችን እየበኩል ድርሻችንን ልናበረክት ይገባል። ነገራችን ላይ እኔ ፋኖ ቤተሰብ የለኝ ምናምን የምንኖረው ሰዎች ባለልኩ እሳቱ ግን እየበላን ያለው ጅምላ ነው። እንነጋገር ከተባለ ብዬ ነው። እናስኒን አላጣንም። እነ ተመስገን መኮንን 50 ኩንታል ገበያ የሚያቀርብ አላጣንም። እስከ መቼ እንደሚቆረቆረን ጭንቅላታችን ፈዞ እናገራለሁ። ልክ እንደ ቅጆት ቤቴ ሄጄ እቀመጣለሁ። ምክንያቱም አዳማጩ በዚህ ልክ ስለሌለ ማለት ነው። የት አለ ደፍሮ ለመናገር መጨነቅ ነው። ከዚያች ቦታ ህዶችን ነገር ለማወየት መጨነቅ ነው። አስተያየት ተናገር ስለው መጨነቅ ነው። በጭንቀት በፍርሃት ተወጥረን እስከ መቼ ወዚህ ላይ መቼ እንደምንወጣ እኔ ግራ ይገባኛል። እስከ መጨረሻው ለማስፈጸም በየቦታዋ ሽማግሌ መላክ አለበት። ማን የሚሄድበት ነው መንገዱ? እኔ የምናለቅስበት መልቅሶ በመከራ በደስታ የምንሄድበት ነው መንገድ፣ ክሊኒክ፣ ምን አምቡላንስ አለ የምንታከምበት። አስፋልት ይሰራ፣ ማን የሚሄድበት አስፋልት። በዚህ ልክ እንግዲህ የተከበራችሁ አድማጭ ተመልካቾች፣ በዚህ ልክ የህዝብ ብሶት ከተለያዩ መድረኮች ላይ የተቀነጫጨቡ ናቸው እንጂ በአንድ መድረክ ላይ ብቻ የተነገረ አይደለም። ህዝብ በራሱ መብራራት የማያስፈልገው በባለቤቱ ከቦታው የተነገረውን ነገር ይዛችሁ ከዚህ ጋር እውነት መስሎት ራሱን ያሳብድና በዛ ላይ የኖረ ሰው ወደ ቀልቡ እንዲመለስ እንዲሁም እንደ ሀገርም ደግሞ ሀገራችን ሰላም እንድትሆን በጸሎትም በሀብትም በተሳትፏችን ሁሉ እንድናግዝ ማሳሰብ እየፈለግን ህዝቡንም ፈጣሪ ከመጥፎ ልጆቹ ወይም በዛ ከተፈጠረው ክፉ በሽታ ሁሉ ይጠብቀው፣ ኢትዮጵያንም ይጠብቃት፣ በሽታዎቻችንን ሁሉ ከምድራችን ያስወግድልን፣ ሀገራችንን ያሻግርልን፣ ለሀገራችን በክፋት የቆሙትን ሁሉ በሚገባው ይሸክፍልን። የባህር በሩም ሆነ ሌላው ነገር የግድ ያስፈልጋል። የውስጥ አጀንዳችን የሚሰጠንም ሀገራዊ ህልውናችንን ለመፈታተን የተሰራና የሚሰራ ስለሆነ እሱን አውቀን በምንችለው ዘላቂ የሆነውን እይታ ፈጥረን ከማነስ ወጥተን ዓለማዊ እይታ እንድንፈጥር ማሳሰብ እፈልጋለሁ። የኢትዮጵያ ድል ይቀጥላል። መልካም ጊዜ